በነጭ ፓውደር መሬት ላይ ምልክት እናደርጋለን ያልነው እሱን ነው። መስመሩን የምንሰራው በዛ ነው ማለት ነው፣ ሳይት ላይ እንደምትመለከቱት። ስለዚህ እነዚህን 4 ፖይንቶች በዚህ መልኩ መሬት ላይ ካገናኘናቸው በኋላ ቁፋሮን ማድረግ እንችላለን ማለት ነው። ስለዚህ በዚህ መልኩ ነው ማለት ነው እንግዲህ ይሄ ከላይ ያለው መጀመሪያ አየር ላይ የያዝነውን ኤግዛክት የሆነውን ድሮይንግ ላይ ያለውን ዳይሜንሽን መሬት ላይ ፕሮጀክት ማድረግ የምንችለው ማለት ነው። ከላይ የያዝነው ወርታችን መጣል የምንችለው ቱምቢ የተጠቀምን በዚህ መልኩ ይሆናል ማለት ነው። ሰላም እንዴት ቆያችሁ? ኦኬ በዛሬ ክላስ የምንመለከተው እንግዲህ የህንፃ ቅየሳን በመጠቀም እንዴት አድርገን ለፋውንዴሽን መቆፈር እንደምንችል ይሆናል ማለት ነው። ወደ ቪዲዮ ከማለፋችን በፊት ለቻናል አዲስ የሆናችሁ ሰዎች ካላችሁ ዳንኤል እባላለሁ። ሲቪል ስትራክቸራል ኢንጂነር ነው። የዳን ኢንጂነሪንግ ኦንላይን ፕላትፎርም መስራች ነኝ። ወደዚህ ቻናል ለመቀላቀል ሰብስክራይብ ቪዲዮና የደወል ምልክት መጫን ትችላላችሁ። ኦኬ በቀጥታ ወደ ቪዲዮ እንገባለን። ኦኬ ስለዚህ እዚህ ጋር እንግዲህ እንደምትመለከቱት 2 ድሮይንጎችን አዘጋጅተናል። የመጀመሪያው ይሄኛው ነው። ሁለተኛው ደግሞ እዚህ ታች ላይ ያለው ይሆናል ማለት ነው። ስለዚህ የመጀመሪያው ያው ስትራክቸራል ድሮይንግ ላይ የምናገኘው የፋውንዴሽን ድሮይንግ ይሆናል ማለት ነው። ቲፒካል የሆነ የፋውንዴሽን ድሮይንግ ነው የተወሰደው። ስለዚህ ይሄንን ከስትራክቸራል ድሮይንግ ላይ ያለውን የፋውንዴሽን አቀማመጥ ቀጥታ ወስደን ሳይት ላይ ማስቀመጥ ነው የሚሆነው ማለት ነው። ስለዚህ ጋር ያለው ድሮይንግ ደግሞ ሳይት ነው የሚሆነው ማለት ነው። ስለዚህ ይሄኛው እንደ ሳይት ነው ኮንሲደር የምናደርገው ማለት ነው። ስለዚህ ይሄኛው ያው ሴቲንግ አውት ይሆናል ማለት ነው። ውጭ ላይ ያለው ሴቲንግ አውት ነው። እነዚህ ፔጎች ናቸው። እዚህ ደግሞ ስትሪንጎች ወይም ሲቫጎ የምንላቸው ውስጥ ላይ እነዚህ የተወጠሩት እነዚህ ሲቫጎዎች ይሆናሉ ማለት ነው። ውስጥ ላይ የምትመለከቷቸው እነዚህኞቹ ወይም ደግሞ ስትሪንግ የምንላቸው ይሆናሉ ማለት ነው። ስለዚህ ምናልባት ሴቲንግ አውት ቪዲዮ ከዚህኛው ቪዲዮ በፊት የሰራነው አንድ ቪዲዮ አለ። ይሄኛው ያው ሴቲንግ አውትን በመጠቀም እንዴት አድርገን የፋውንዴሽን ቁፋሮ ማድረግ እንደምንችል ነው የምናየው። ግን አጠቃላይ ሴቲንግ አውት ወይም ደግሞ የህንፃ ቅየሳ ቪዲዮ ማየት የምትፈልጉ ሰዎች ካላችሁ በደንብ አድርገን በዲቴል ያዘጋጀ ነው ቪዲዮ አለ። ይሄ ቪዲዮ እንደምትመለከቱት። ስለዚህ እሱን ቪዲዮ ካላያችሁት እሱን አይታችሁ ወደዚህኛው ብትመጡ ሞር ሪኮመንድ ይደረጋል። ከዛ በኋላ እዚህ ጋር ቁፋሮ ስናየው በጣም ቀላል እንዲሁም ማትኛው ባጭር ነው የምንመለከተው። እዛ ቪዲዮ ላይም የተወሰነ ኤክስካቬሽን ፓርቱ ነክተነዋል፣ ግን በደንብ ዲቴል ተደርጎ መታየት ስላለበት ይሄኛው ቪዲዮ አዘጋጅተናል ማለት ነው። ስለዚህ የዛ ቪዲዮ ሊንክ የዚህ ቪዲዮ ዲስክሪፕሽን ቦክስ ላይ ተቀምጦላችኋል። እሱን አይታችሁ መመለስ ትችላላችሁ። ኦልሶ ደግሞ ያን ቪዲዮ ካያችሁት ይህን ቪዲዮ ማየት ትችላላችሁ። ወይም ደግሞ ጀስት ቁፋሮ ብቻ ማየት የምፈልጉ ሰዎች ካላችሁ ይህን ቪዲዮ ማየት ትችላላችሁ ማለት ነው። ስለዚህ ወደዚህኛው ስንመለስ እንግዲህ እንደምትመለከቱት ይሄንን አጠቃላይ የፋውንዴሽን ፓድ ወስደን በሴቲንግ አውትን በመጠቀም እዚህ ውስጥ እናስገባዋለን ማለት ነው። ስለዚህ ይሄ የሚታወቅ ነገር ነው። እዚህኛው ላይ ብዙም አንልም፣ ግን ምንድነው እዚህ ወደ ሳይቱ ላይ ያለው ሴቲንግ አውት ላይ ስንመጣ ግን የተወሰነ ድሮይንጉን ኤክስፕሌን ለማድረግ ያክል ውጭ ላይ ያለው ይሄኛው የመጀመሪያው የምትመለከቱት ቦክስ የሚሆነው ምንድነው ሴቲንግ አውት ወይም ደግሞ ሞዲኒው እና ችካሎቹ ይሆናሉ ማለት ነው። በሳይት ላይ እንደምትመለከቱት ማለት ነው። ያው እዚህ ጋር ችካሎቹ ኮርነር ላይ ይቀመጣሉ። ያው መሀል ላይም አለ እንደምትመለከቱት ሳይት ላይም መሀል ላይም ያው ቋሚዎች ይኖራሉ ማለት ነው። እዚህ ጋር ስዕሉ እንዳይበዛበት ነው ሚስማርም እዚህ ጋር እየመታን ስል ፖይንቶቹ እንዳይበዙ ስዕሉ እንዳይጨማለቅ ነው ያልኩት እንጂ ፖይንቶች የተደረጉ ችካሎች ይኖራሉ ማለት ነው። ፔጎች ይኖራሉ ሞዲኒውን የሚይዙት ስለሆነ ማለት ነው። በሴቲንግ አውት ቪዲዮም እንዳየ ነው ማለት ነው። ስለዚህ ውጭ ላይ ያለው ሴቲንግ አውቱ ይሆናል ማለት ነው። ዘን እነዚህ ደግሞ ቅድም እንዳልነው ስትሪንጎች ወይም ሲቫጎ ወጥረናል ማለት ነው። ስለዚህ ቢውልዲንጉ የሚቀመጠው እዚህ ውስጥ ላይ የምትመለከቱት ቦክስ ውስጥ ይሆናል ማለት ነው። እዚህ ቦክስ ውስጥ ይሄ ቦክስ ይሆናል ማለት ነው። ይሄንን አጠቃላይ ወስደን እዚህ መሀል ላይ እናስገባዋለን ማለት ነው። ሀሳቡያን ኦኬ። ስለዚህ እዚህ ጋር እንደ ኤግዛምፕል የዚህኛው ፉቲንግ ፓድ ለማስቀመጥ የሚያስፈልገን ቁፋሮ እናደርጋለን ማለት ነው። ስለዚህ ይሄኛው ፉቲንግ ፓድ እንደምትመለከቱት እንግዲህ ሎኬሽኑ በዚህ በግራ በኩል ታች ጋር ወይም ኮርነር ላይ ያለ ፉቲንግ ፓድ ነው ማለት ነው። ከዚህ ከአጠቃላይ ድሮይንጉ ኮርነር ላይ ያለ ይሆናል ማለት ነው። ስለዚህ እሱን ኤግዛክት ሎኬሽኑ የሚሆነው የቱ ጋር ነው? እዚህ ጋር እንመጣና እንደምትመለከቱት እዚህ ጋር ይሆናል ማለት ነው። እዚህ ጋር ነው ሎኬሽኑ የሚሆነው፣ እዚህ ጋር ነው ሎኬሽኑ። ስለዚህ እንደ ኤግዛምፕል ጀስት ይሄኛው 1.5 እናድርገው። አስፐር ዘ ስትራክቸራል ድሮይንግ ነው የምትወስዱት። ያው እንደ ኤግዛምፕል እንውሰድና 1.5 ሜትር የሆነ ፉቲንግ ፓድ ነው የሚሆነው። ስለዚህ እዚህ ጋር እንመጣና ምንድነው የምናደርገው? ይሄ እንዳልነው እንግዲህ መጀመሪያ ስትሪንጉ ይሆናል ወይም ሲቫጎ ወጥር ነው የሚሆነው። ስለዚህ ከዚህ ላይም ተነስተን መለከት እንችላለን ማለት ነው። ስለዚህ ከዚህ ሲቫጎ ወደ ሌፍት እና ወደ ራይት የለካን አጠቃላይ የፉቲንግ ፓዱን ማምጣት እንችላለን ማለት ነው። ስለዚህ የመጀመሪያው ስራችን የሚሆነው ምንድነው? ለምሳሌ ከዚህኛው ሲቫጎ ከተነሳን እንደምትመለከቱት ውጭ ላይ ያለው ይሄ ሞዲኒው ወይም ደግሞ ፕሮፋይሉ ይሆናል ማለት ነው። እንጨት የተመታው ነው ይሄ። ስለዚህ እኛ የምንለካውን ከየት ነው ማለት ነው? ከዚህኛው ፖይንት ያው ወርኪንግ ስፔስ ለምሳሌ ባትኮዳ 25 ሳንቲም ወርኪንግ ስፔስ ያዛል ማለት ነው ፋውንዴሽን ላይ ሲሆን፣ ዙሪያውን ኦፍሴት ወደ 25 ሳንቲም ኦፍሴት 25 ሳንቲም በግራም በቀኝም በዚህ በላይም በታችም 25 ሳንቲም ይወጣና ዘን ወርኪንግ ስፔስ ይኖራል ማለት ነው። ፎርም ወርኩን ስናስቀምጥ ስንቀስት ሰራተኞችም እዚህ ጋር የሚሰሩበት ስፔስ እንዲኖራቸው ማለት ነው። እንግዲህ የሚደረገው ምንድን ያው ቦታ ካለ ነው፣ ከሌለ ያው ጀስት ለጥፈን ነው የምንሰራው ማለት ነው። ለምሳሌ ጎረቤት ቤት ላይ ተለጥፈው የሚሰሩ ብዙ አይነት ቢልዲንጎች አሉ። የተለመደ ነው እሱ ፕራክቲካሊ። ስለዚህ እንደዚህ አይነት ነገሮች ሲያጋጥሙ ያው ለጥፈን ነው የምንሰራው። ቦታ ካለ ግን 25 ሳንቲም እንወጣለን ማለት ነው። ስለዚህ አሁን እንደ ኤግዛምፕል እኛ እዚህ ጋር ምን እናድርግ? ለምሳሌ በዚህኛው በኩል ስፔስ አለ ብለን ካልን 25 ሳንቲም ከዚህ ላይ እንለካለን ማለት ነው። ወደዚህ 25 ሳንቲም እንለካና እዚህ ጋር ስትሪንጉ ላይ ምልክት እናደርጋለን፣ ወይም ደግሞ በሚስማርም ገመዱን መውጋት እንችላለን ማለት ነው እንደ ምልክት ለማድረግ። በተመሳሳይ ደግሞ ላይ ጋር እንመጣና እዚህ ጋር እንደምትመለከቱት ወደ ሌፍት እንለካለን ማለት ነው። ከስትሪንጉ ላይ ነው አሁን የምንለካው ማለት ነው። 25 ሳንቲም ወደዚህ እንለካለን ማለት ነው። እዚህ አካባቢ እንለካለን ማለት ነው።
ስለዚህ ምን እናደርጋለን ማለት ነው? እነዚህ ሁለት ፖይንቶች እናገናኛቸዋለን ማለት ነው። ስለዚህ ስናገናኛቸው የሚሆነው ምንድን ነው? እዚህ ጋር ስትሪንግ ወይም ደግሞ ሲባጎ ልንወጥር ስለሆነ ማለት ነው። ስለዚህ ስንወጥር ምንድን ነው ሞዲኒው ላይ እንመታዋለን ማለት ነው። እዚህ ጋር እንጨት ስለሆነ እዚህ ላይ ወጥረን እንመታና ዘን ስትሪንጉን ስበን እዚህ ጋር ደግሞ እንደምትመለከቱት ሞዲኒው ላይ እንመታለን ማለት ነው። ስለዚህ ስትሪንግ ወይም ደግሞ ሲባጎ በዚህ ሁለት ፖይንቶች ማለፍ መቻል አለበት ማለት ነው። ስለዚህ በዛ መልኩ ስትሪንጉን እንደዚህ እንስበዋለን ማለት ነው። ከዛ በመቀጠል እዚህ ጋር እና እዚህ ጋር ሚስማር እንመታና ሁለቱ ፖይንቶች ሲባጎ በዚህ ፖይንቶች ማለፉን ቼክ እናደርገዋለን። ስለዚህ አላይንድ የሆነ 25 ሳንቲም የወጣ ይሆናል ማለት ነው በላይም በታችም። ስለዚህ ወደ ሌፍት 25 ሳንቲም ከወጣን ዘን ወደ ራይት ደግሞ ፋውንዴሽን ፓዱ ፕላስ 25 ሳንቲም ወርኪንግ ስፔስ ይሆናል ማለት ነው። which is ፋውንዴሽን ፓዱ 1.5 ነው ወደ ቀኝ ዘን 25 ሳንቲም ስንጨምርበት 1.75 ሜትር ይሆናል ማለት ነው። ከዚህኛው ፖይንት ተነስቶ ማለት ነው which is ይሄኛው ፖይንት ይሆናል ማለት ነው። ስለዚህ ከዚህ ወደዚህ 1.5 ፕላስ 25 ሳንቲም ወርኪንግ ስፔስ እዚህ አካባቢ ማድረግ እንችላለን። እንደምሳሌ ዘምንድን ነው የሚሆነው? እዚህ ላይ ምልክት እናደርጋለን። ዘን ላይም ደግሞ ሄደን እዚህ አካባቢ ምልክት እናደርጋለን ማለት ነው እንደ ኤግዛምፕል። ስለዚህ አሁን በተማሳይ እንደዚህ ፖይንቶች እናገናኛቸዋለን። ዘን ሲባጎ በሁለት ፖይንቶች ሲያልፍልን ቀጥ ያለ መስመር ይሆናል ማለት ነው። ስለዚህ ስትሪንጎቹን ሞዲኒው ላይ በሚስማር እንመታቸዋለን ማለት ነው። ኦኬ ስለዚህ በዋይ በኩል ያሉትን ሲባጎዎች ወጥረናል ማለት ነው። ዘን በኤክስ በኩል ያሉት ደግሞ እንወጥራቸዋለን። ስለዚህ ይሄኛውን ፋውንዴሽን ፓድ እየሰራን ያለ ነው። ስለዚህ እዚህ ጋር እንደምትመለከቱት እንግዲህ ይሄኛው ስትሪንግ ኦልሬዲ ተወጥሯል እና እንደ ኤግዛምፕል በዚህኛው በኩል ያለውን ወርኪንግ ስፔስ ያለው ከወሰድን ወደ ግራና ወደ ቀኝ ኦልሬዲ ይሄኛው 25 ሳንቲም ለምሳሌ እዚህ 0.25 ማለት ነው አስፐር ባት ኮዳ 2 ወይም ደግሞ 0.25 ወይም 25 ሳንቲም ማለት ነው። ዘን 1.5 ሄደናል የፋውንዴሽን ፓዱ ይሄኛው 1.5 ሄደናል። ዘን ደግሞ ኦልሬዲ እዚህ ጋር 0.25 ደግሞ በቀኝ በኩል ደግሞ ያለውን የወርኪንግ ስፔስ ሰጥተናል ማለት ነው። አሁን ደግሞ እንደ ኤግዛምፕል ምንድነው በዚህ በኩል ወርኪንግ ስፔስ የለም ብለን ኮንሲደር እናደርገው ወደዚህኛው ዳይሬክሽን ማለት ነው። ስለዚህ ያ ማለት እዚህ ላይ ተለጥፎ ነው የሚሰራው ማለት ነው። ይሄኛው ስትሪንግ አለ ኦልሬዲ ወደዚህ 0.25 አንወጣም ማለት ነው። ከዚህ ወደዚህ አንወጣም ማለት ነው። ስለዚህ ይሄኛው ሲባጎ ኦልሬዲ መጠቀም እንችላለን ማለት ነው እንደዛ ሲሆን። ስለዚህ በላይ በኩል ያለው ስትሪንግ ነው የሚቀር ወይም ሲባጎ ይቀረናል ማለት ነው። ስለዚህ እሱን ስንወጥረው ኦልሬዲ አራት ማዕዘን የፋውንዴሽን ቅርጹ ይመጣል ማለት ነው። ስለዚህ እሱን ለማድረግ አሁን ከዚህኛው ፖይንት ይሄኛውንም ስትሪንግ መጠቀም እንችላለን አሁን። ስለዚህ ይሄኛውን ከተጠቀምን ለምሳሌ ወደ ላይ ስለዚህ ወደ ላይ ስንት እንሄዳለን ማለት ነው? ኦልሬዲ የፋውንዴሽን ፓዱን ዳይሜንሽን 1.5 ሜትር እንሄዳለን which is ወደዚህ አካባቢ ለምሳሌ ከሆነ ዘን ወርኪንግ ስፔስ ወደዚህኛው ይኖራል። ስለዚህ እሱን እንስጠው ማለት ነው 25 ሳንቲም 0.25 እዚህ ጋር እንሰጣለን ማለት ነው። ይሄኛው 1.5 ይሄ ደግሞ 0.25 ይሆናል ማለት ነው። ስለዚህ ወደዚህ ግን የለውም ወደ ታች የለውም ብለናል። ስለዚህ ይሄ ብቻ ነው የሚሆነው። ስለዚህ እዚህ ላይ ተለጥፎ ነው የሚቀመጠው ማለት ነው። በግራ በቀኝና በላይ በኩል ወርኪንግ ስፔስ አለ፣ በሶስት በኩል አለ። በአንዱ በኩል ወርኪንግ ስፔስ የሌለው አይነት ፋውንዴሽን ይሆናል ማለት ነው። ስለዚህ በተማሳይ በዚህኛው በኩል ደግሞ 1.5 እንሄዳለን እዚህ አካባቢ ነገር ይሄ 1.5 ይሆናል። ዘን 0.25 ወደ ላይ እንጨምራለን ይሄ ይሆናል ማለት ነው። 0.25 እንወጣለን ማለት ነው። ስለዚህ እነዚህ ዳይሜንሽኖች የትኛው ስትሪንግ ላይ ነው መለካት ያለብን? እዚህኛው ላይ ነው ማለት ነው። ከዚህኛው ስትሪንግ ላይ ስንለካው ነው ዘን ከዚህ ስለሆነ የምንወጥረው ያው ዳይሜንሽኖቹ በደንብ እንዲመጣ ጫፍና ጫፍ ያለውን ስንለካ ስለሆነ ማለት ነው ሞር አኪሬት የሆነ ሪዛልት የሚመጣው። ስለዚህ በተማሳይ ከዚህኛው ወደ ላይ 1.5 ከዛ ወደ ላይ 0.25 አይዲያው ክሊር ነው አይደል? ስለዚህ በዚህ መልኩ እናደርጋለን ማለት ነው። ይሄኛውን ፖይንት እና ይሄኛውን ፖይንት ነው ዋና የምንይዘው ፖይንት ልክ እዚህ ጋር እንደሰራ ነው ማለት ነው። እዚህ ጋር እንደሰራ ነው። ከዚህ ወደ ግራና ወደ ቀኝ ወጥተን ነበረ ዘንድ ችኛውን ፖይንት እና ችኛውን ፖይንት አገናኝተን ነበር የሰራ ነው እንደምታስታውሱት። ስለዚህ ተማሳይ የሆነ ነገር ነው ማለት ነው እዚህ ጋር ያለው። ስለዚህ ይሄኛውን ፖይንት እና ይሄኛውን ፖይንት እናገናኘዋለን ማለት ነው። ሲባጎ በእነዚህ ፖይንቶች ካለፈልን በኋላ ምን እናደርጋለን ማለት ነው? ሞዲኒው ላይ ወይም እንጨቱ ላይ በሚስማር እንመታና እንወጥረዋለን ማለት ነው ስትሪንጉን። ስለዚህ አሁን እኛ ፋውንዴሽን ፓድ የምንቆፍርበት ቦታ የትኛው ይሆናል ማለት ነው? ይሄኛው ቦታ ይሆናል ማለት ነው። ከዚህ ፖይንት እዚህ ፖይንት ይሄኛውና ይሄ እነዚህ አራቱ ስለዚህ ይሄ አራት ማዕዘን ይሆናል ማለት ነው። በዚህ ልክ ለክተን ወደታች ቱምቢ ጥለን እንቆፍራለን ማለት ነው። ስለዚህ በዚህ አራት ማዕዘን ውስጥ እንቆፍራለን ማለት ነው። እሱ እንዴት ነው የምናደርገው? ስለዚህ አሁን ዋናው ቁፋሮ ወደሚለው እንመጣለን ማለት ነው። ስለዚህ እዚህ ፖይንት ላይ ኢንተርሴክት ያደርጉ ሁለት ሲባጎዎች አሉ። ይሄኛው ሲባጎና ይሄኛው ሲባጎ ወጥረናል አይደል መጀመሪያ። ስለዚህ እነዚህ ኢንተርሴክሽን እዚህ ፖይንት ላይ ቱምቢ እንጥላለን። አንድ ዘን እዚህ ፖይንት ላይ ቱምቢ እንጥላለን። ሁለት ሶስተኛ ደግሞ እዚህ ጋር አራተኛ ደግሞ እዚህ ጋር እንጥልና መሬት ላይ ልክ ቱምቢው ቀጥ ብሎ ሲነካልን ምን እናደርጋለን ማለት ነው። እዛ ላይ ምልክት እያደረግን አራቱን ፖይንቶች በፓውደር ወይም በጂፕሰም በነጭ ፓውደር እናገናኘዋለን ማለት ነው። ማርክ እናደርገውና አራት ማዕዘን እንደምትመለከቱት ሳይት ላይም እናገናኘዋለን ማለት ነው። ስለዚህ በዛ አራት ማዕዘን ውስጥ ቁፋሮን ማድረግ እንችላለን ማለት ነው።
ስለዚህ አሁን ይሄ ግን እንደምትመለከቱት እንግዲህ 2D የሆነ ድሮይንግ ነው። ስለዚህ በደንብ ክሊር እንዲሆንላችሁ በደንብ ሳይት ላይ ያለው ነገር በደንብ ሴንስ እንድታደርጉት የዚህን ድሮይንግ 3D የሆነውን ድሮይንግ ደግሞ እንመልከተው። እንደምትመለከቱት እዚህ ጋር ይሄ 3D ድሮይንጉ ይሆናል ማለት ነው። 3D ድሮይንግ ይሆናል። ይሄ የተወጠሩት ሲባጎዎች ይሆናል ማለት ነው። እነዚህ አራቱ ሲባጎዎች 1 2 3 እና 4 ወጥረን ነበር እና የምታስታውሱት which is እዚህ ጋር ያለ ይሆናል ማለት ነው። እንደምትመለከቱት እዚህ ጋር ያሉት አራት ሲባጎዎች ይሆናሉ ማለት ነው። 1 2 3 እና 4 ሲባጎዎች ይሆናሉ ማለት ነው። እዚህ ጋር ያሉት ሲባጎዎች 1 2 3 4 ማለት ነው። በኤክስ 2 ይኖረናል፣ በዋይ 2 ይኖረናል ነው፣ ሌላ ነገር የለውም። ስለዚህ እነዚህ ኮርነሮች ያልነው እዚህ ጋር ለምሳሌ ኮርነር ብለን ነበር ካስታውሳችሁ። ስለዚህ እዚህ ጋር የምትመለከቷቸው እነዚህ አራት ፖይንቶች ላይ ቱምቢ እንጥላለን ብለን ነበር አይደለ? ስለዚህ እነሱ ፖይንቶች ማለት እዚህ ጋር እንደምትመለከቷቸው እነዚህ ፖይንቶች ናቸው ማለት ነው። እነዚህ ፖይንቶች ናቸው which is እዚህ ጋር ከተመለስን እዚህ ጋር የምትመለከቷቸው እነዚህ ሲባጎዎች ናቸው ቅድም እንዳልነው። ስለዚህ እነዚህ ሲባጎዎች ኢንተርሴክት ያደርጉት ወይም ደግሞ የተቆራረጡበት ቦታ ላይ ነው ማለት ነው ቱምቢ የምንጥለው። ኤግዛክት እነዚህ ኮርነሮች ስለሆኑ ማለት ነው የፋውንዴሽኑ ኤክስካቬት የሚደረግበት ኤሪያ የሚሰጡን እነሱ ስለሆኑ እዚህ ጋር ከተመለስ እንደምትመለከቱት 3D ላይ በደንብ ግልጽ ያደርጓል ማለት ነው። እነዚህ ስትሪንጎቹ ወይም ደግሞ ሲባጎች የተወጠሩበት ኢንተርሴክት ያደርጉበት ፖይንት አለ። ስለዚህ እነዚህ አራት ፖይንቶች ላይ ቱምቢ እንጥላለን ማለት ነው። ይሄኛው እንጂ እንደ ኤግዛምፕል ያው አራቱም ቦታ ቱምቢ እንጥላለን ማለት ነው እንጂ አራቱ ቱምቢ እንጠቀማለን ማለት አይደለም። ያው እንደ ኤግዛምፕል ግን አራቱም ቦታ ላይ ቱምቢ እንጥላለን። ስለዚህ እዚህ ጋር እንደምትመለከቱት ቱምቢውን ስትሬት አድርገን አስታከን በውስጥ በኩል አምተን ማለት ነው ኮርነር ላይ ሲይዝልን እናደርጋለን ማለት ነው። ቀጥ እስኪል እንጠብቀዋለን። ቀጥ ሲል እንጠብቅና እዚህ ፖይንት ላይ እናደርጋለን ማለት ነው። ምልክት እናደርጋለን ማለት ነው። ምልክት እናደርጋለን። በተመሳሳይ እዚህ ላይ አራቱም ሲባጎቹ ክሮስ የሚያደርጉበት ወይም ደግሞ ኢንተርሴክት የሚያደርጉበት ፖይንት ላይ እየሄድን ቱምቢውን እንጥላለን ማለት ነው። እዛ ፖይንት ላይ ምልክት እናደርግና ስለዚህ እነዚህን ፖይንቶች እንደምትመለከቱት በሂድን ላይን ያገናኘነው የቱ ጋር ነው ማለት ነው? መሬት ላይ ይሆናል ማለት ነው። መሬት ላይ ነው ይሄ የምትመለከቱት ሂድን ላይኑ መሬት ላይ በነጭ ፓውደር በጀሶ መሬት ላይ ምልክት እናደርጋለን ያለው እሱ መስመሩን የምንሰራው በዛ ነው ማለት ነው። ሳይት ላይ እንደምትመለከቱት ስለዚህ እነዚህን አራት ፖይንቶች በዚህ መልኩ መሬት ላይ ካገናኘናቸው በኋላ ቁፋሮን ማድረግ እንችላለን ማለት ነው። ስለዚህ በዚህ መልኩ ነው ማለት ነው እንግዲህ ይሄ ከላይ ያለው መጀመሪያ አየር ላይ የያዝነውን ኤግዛክት የሆነውን ድሮይንግ ላይ ያለውን ዳይሜንሽን መሬት ላይ ፕሮጀክት ማድረግ የምንችለው ማለት ነው። ከላይ የያዝነው ወርታችን መጣል የምንችለው ቱምቢ የተጠቀምን በዚህ መልኩ ይሆናል ማለት ነው። ዘን ያው አንዳንድ ጊዜ ዝናባማ የሆነ ታይም ከሆነ ይሄን ፓውደሩን ሊያጠፋብን ስለሚችል እነዚህ ፖይንቶች ላይ ችካል ማድረግ የተሻለ ነው የሚሆነው ማለት ነው። መሬት ላይ ችካሎቹ ብናረጋቸው ስራውን ድጋሚ እንዳንሰራው ስለሚረዳን ማለት ነው። አንዳንድ ጊዜ ዝናባማ የሆነ ታይም ላይ የሚሆን ከሆነ ፓውደሩ ስለሚጠፋ ማለት ነው። ስለዚህ በዛ መልኩ እንግዲህ እንደምትመለከቱት አራቱን እዚህ ጋር የምትመለከቷቸውን አጠቃላይ ፋውንዴሽን ፓዶች በዛ መልኩ ስትሪንጎችን እየወጠርን ሲባጎችን እየወጠርን ሴቲንግ አውትን የተጠቀምን ማለት ነው ቁፋሮቹን የሁሉንም ማድረግ እንችላለን ማለት ነው። ያው ይሄ ኮንሴፕት አክቹዋሊ ፋውንዴሽን ፓዱን ኮንስትራክት ስናደርገው ራሱ ፎርምወርኩን ስንሰራ ኤግዛክት የሆነውን ሎኬሽን ጠብቀን ለማስቀመጥ ያስችለናል። ኦልሶ ደግሞ ለትሬንች ኤክስካቬሽንም መጠቀም ይችላለን። ስለዚህ ሴቲንግ አውቱን ለእነዚህ ነገሮች የተጠቀምነው መሄድ እንችላለን ማለት ነው። ስለዚህ እዚህ ላይ ያለውን ኮንሴፕት በተመሳሳይ ለፋውንዴሽን ፓድ ኮንስትራክሽንም መጠቀም ትችላላችሁ ማለት ነው። ለዛሬ የነበረን ቆይታ ይህንን ይመስል ነበር ማለት ነው። ተመሳሳይ የሆኑ ቪዲዮዎችን ይዘንላችሁ እንመጣለን። እንዲሰራላችሁ የምትፈልጉትን ቪዲዮ ካለ ኮሜንት ሴክሽን ላይ ማስቀመጥ ትችላላችሁ። በቀጣይ ቪዲዮ እስከምንገናኝ አብሬያችሁ ቆየሁት ዳንኤል ነበርኩ። ሰላም ቆዩ።